ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በምትደግፏቸው ክለቦች አሊያም በወቅታዊ ሁኔታዎች በመረጃ ሰዓታችንም ሊሆን ይችላል ልታጋሩን የምትሹት ሀሳብ አስተያየት ካለ ልጽፉልን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን እንደ ሁልጊዜው የሀገር ቤት ነክ መረጃዎችን እናካፍላችኋለን። በአውሮፓ ታላላቅ ሊጎች ባርሴሎና እንደ ትልቅ እድሉን አምክኗል። በባርሴሎና በኩል ተጨማሪ መረጃዎችን ይዘናል። ከሪያል ማድሪድ ጋር በተያዘ በርካታ መረጃዎችን ይዘናል። ወቅታዊ ጉዳዮች ላይ በስፋት ተጨማሪ ጥንቅሮችን እናደርሳችኋለን። ልዩ ጥንቅሮች ተይዟል። በጣሊያን ኢንተር ሻምፒዮን ሆኗል። ተጨማሪ ዋንጫ በፈረንሳይ ፓሪስ ሰን ዠርሜን የፍራንስ ሊጋ ሻምፒዮን መሆኑ ተረጋግጧል። ሌሎች በርከት ያሉ መረጃዎች በአውሮፓ ዙሪያ ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናጋራቸዋለን። ውድ ቤተሰቦቻችን አስቀድመን ከዛ በኋላ የኤትሃዱን ጨዋታ እንመለከተዋለን። ሲቲ አሁንም አርሰናል አንገት ስር መተንፈሱን ቀጥሏል። ጋርዲዮላ ግን ሊጉን የምንወስነው እኛ አይደለንም እያሉ ይገኛሉ። የቡድኑ በጣም አስደናቂ የምሽቱን ተጫዋች በተመለከተ ልዩ ጥንቅር ይዘናል። የቡድን ዜናን ጨምሮ በሲቲ ቤት ተጨማሪ ጥንቅሮችን ለሲቲዝኖች የምናካፍላችሁናል። ቀጣይ የሲቲ ጨዋታ ኤፍኤ ካፕ ነው። ፍጻሜ ጨዋታ ከቼልሲ ጋር። ቼልሲ በዌምብሌ ሁለተኛው ቡድኑ ነው። ሲቲ በጣም በተደጋጋሚ የገጠመው ቡድን እንመለከተዋለን። ጉዳይ ቼልሲ ቤት ተጨማሪ የዝውውር ጉዳዮችና በወቅታዊ ሁኔታ የምናደርሳችሁ ጥንቅር ይኖራል በቃል ስፖርት ዩቲዩብ ቻናላችን። ቼልሲ በቀጣይ ምን ለማግኘት ጨዋታዎችን ያደርጋል፣ የተቀሩ 3 ጨዋታዎች ስለ ቼልሲ ምን ያስገኛሉ የሚለውን በተጨማሪነት የምናነሳ ይሆናል። ከሊቨርፑል ጋር ስሙ ሲያዝ የነበረ ተጫዋች ምላሽ ይሰጣል። ተጨማሪ መረጃ ይዘንበታል። በዛው የሊቨርፑልን ሰነባችና ተሰናባቾች እናነሳለን። በስሎት ጉዳይ ላይ በርካቶች ሀሳባቸውን እያጋሩ ነው። ስቴቨን ጄራርድ በጣም የቆጩት አጋጣሚ ያሉ ሊቨርፑል ቤት ሁለቱን እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ በኩል በተጫዋቻቸው ላይ ከውሳኔ ደርሷል ተብሏል። ዩናይትድን ቤት ስለሚለቁና ስለሚቆዩ ተጫዋቾች፣ ስለሚመጡ ተጫዋቾች ተጨማሪ ጥንቅር እናነሳለን። ብሩኖ ፈርናንዴዝንም የተመለከተ በጣም ልዩ ጥንቅር ይዘናል። ተጨማሪ መረጃዎችን ትከታተላላችሁ። ከአርሰናል ጋር በተያያዘ ቀጣይ 2 የፕሪሚየር ሊግ ጨዋታዎችን በተመለከተና አርሰናል አንድ እድሉ አክትሞለታል። ይህ አከተመ የተባለውን እድል እንነግራችኋለን። የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚን አርሰናል የተመለከተ በጣም ልዩ ጥንቅር ይዘናል። ከአርሰናል ጋር በተያዘ ግን ፖል ሜርሰን አንድ እድል ብቻ እያለ ነው። የአርሰናል የቡድን ዜናችን በስፋት ተይዟል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። በሀሳብ መስጫ ሳጥናችን ላይ ላኩልን። የእናንተ አንድ ላይክ ለእኛ በብዙ ይረዳናልና ላይክ እያረጋችሁን ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። በሀገር ቤት እንጀምር ውድ ቤተሰቦቻችን። በሚያዝያ ወር ጠንካራ የተከላካይ ክፍል ከነበራቸው ቡድኖች ውስጥ አንድ ግብ ብቻ ያስተናገደው ወላይታ ዲቻ በቀዳሚነት ይጠቀሳል። የጦና ንቦቹ በሚያዝያ ወር ባደረጓቸው 5 መርሃ ግብሮች በፋሲል ከነማ ብቻ አንድ ጎል ተቆጥሮባቸው ከወልዋሎ ዓዲግራት ዩኒቨርሲቲ፣ ሽረ ምድረ ገነት፣ ሸገር ከተማና ሀዲያ ሆሳዕና ባደረጓቸው ጨዋታ መረባቸውን አላስደፈሩም። ለዚህም ግብ ጠባቂው ትልቁንም ድርሻ ይወስዳል። ከ26ኛ እስከ 30ኛ ሳምንት ድረስ በሚያዝያ ወር በተካሄዱ 5 መርሃ ግብሮች አንድ ግብ ብቻ አስተናግዶ በመጨረሾቹ 3 ጨዋታ በመደዳ መረቡን አስከብሮ የወጣው ግብ ጠባቂው በተጠቀሱት መርሃ ግብሮች ላይ ግብ መሆን የሚችሉ ሙከራዎችንም በማምከን ጭምር ነው። በዚህ መሰረት እጩ ሆነው ከቀረቡት አሊዮንዜ እናፊያን እና አውሱ አንድሪስ በሶከር ኤዲቶሪያል እና ተሳታፊዎች ድምፅ በመብለጥ የሶከር ኢትዮጵያ የሚያዝያ ወር ግብ ጠባቂ ሆኖ ተመርጧል። በጣም አስደናቂ ጊዜን ያሳለፈው ከዳሚ ዲያይ ምርጥ ተጫዋችነት ደግሞ እንመልከት ውድ ቤተሰቦቻችን። ከ26ኛ እስከ 30ኛ ሳምንት በተካሄደው የሚያዝያ ወር ጨዋታዎች ጎል ተቆጡት ውስጥ በ5 ጨዋታ 4 ግቦችን ያስቆጠረው አማኑኤል ኤርቦ ይጠቀሳል። ኢትዮጵያ መድኖች ከወራጅ ቀጠናው ለመውጣት ባደረጉት ስኬታማ ጉዞ ጉሎ አስተዋጽኦ የነበረው አጥቂው ቡድኑ ከባህር ዳር ከተማና ኢትዮ ኤሌክትሪክ ጋር አቻ በተለያዩባቸው 27ኛና 28ኛ ሳምንት ጨዋታ አንዳንድ ግቦችን ከማስቆጠሩን በተጨማሪ በ9ኛ ሳምንት በስጋት ቀጠና ላይ የነበረው ቡድኑ ከመመራት አገግሞ ሐዋሳ ከተማን 2-1 እንዲያሸንፍ ያስቻሉ 2 ወሳኝ ግቦችን ከመረብ አሳርፎ ነበረ።
በዚህ መሰረት አማኑኤል ኤርቦ በሶከር ኢትዮጵያ ኤዲቶሪያልና ተሳታፊ ድምፅ በዚህ ወር ጥሩ እንቅስቃሴ ካደረጉ ናትናኤል ዳንኤል እና አቤል ያለው፣ ፍጹም ጥላሁን እና ካቲካ ጅማ ልቆ የሚያዝያ ወር ምርጥ ተጫዋች ተብሎ ተመርጧል። የኢትዮጵያ ፕሪሚየር ሊግ የሚያዝያ ወር ምርጥ አሰልጣኝ የሚፋ ተደርጓል። ውድ ቤተሰቦቻችን የአሰልጣኝ መሳይ ተፈሪ ውጤታማ የመልሶ ማጥቃት አጨዋወትና አስደናቂ የመከላከል አደራጅ ግንባታ ደግሞ በ25ኛ ሳምንት በወራጅ ቀጠና አፋፍ ላይ የነበረውን ቡድን ወደ ሰንጠረዡ አካፋይ ወይም አጋማሽ እንዲሻገር የላቀ አስተዋጽኦ አድርጓል። ከ26ኛ እስከ 30ኛ ሳምንት በተካሄዱ 5 የሚያዝያ ወር ጨዋታ በአራቱ መረቡን አስከብሮ አንድ ብቻ ያስተናገደ ጠጣር ቡድን የገነቡት አሰልጣኝ በመከላከል ረገድ የገነቡት ቡድን እጅግ በጣም አስደናቂ ነው። በዚህ መሰረት ነው እንግዲህ ውድ ቤተሰቦቻችን መሳይ ተፈሪ የወላይታ ዲቻው ስፖርት ክለብ አሰልጣኝ የወሩ ምርጥ አሰልጣኝ ተብለው የተመረጡት። የኢትዮጵያ ፕሪሚየር ሊግ ከረፍት መልስ ዛሬ በአራት መርሃ ግብሮች ይመለሳል። በአዲስ አበባ ስቴዲየም ሲዳማ ቡና ከሃዲያ ሆሳና፣ ወላይታ ዲቻ ከቅዱስ ጊዮርጊስ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሽረ ምድረ ገነት ከኢትዮጵያ ቡና፣ መቻል ከነገሌ አርሲ ጋር እንደዚሁ መርሃ ግብራቸውን የሚያከናውኑ ይሆናል። የኢትዮጵያ ፕሪሚየር ሊግ እስከ ፊታችን ቅዳሜ ድረስ እንደዚሁ መርሃ ግብሮቹ በ32ኛ ሳምንት ቀጥሎ የሚካሄድ ይሆናል። በአውሮፓም ዙሪያ ዛሬ የሚጠበቁ መርሃ ግብሮች አሉ። በላሊጋ ምሽት 2 ሰዓት ቫሌንሺያ ከሪዮ ቫይካኖ፣ ምሽት 3 ሰዓት ዤሮና ከሪያል ሶሴዳድ፣ ምሽት 4 ሰዓት ከ30 ሲል በሪያል ማድሪድ እና በሪያል ኦቪድ መካከል የሚደረግ ጨዋታ አለ። በሳንቲያጎ ቤርናቢዮ ስቴዲየም የሚካሄድ መርሃ ግብር ነው። ተጨማሪ ጥንቅር ይዘናል። በቤርናቢዮ የሪያል ማድሪድ እና የሪያል ኦቪድ ጨዋታ ዙሪያ በዚህ ወደ ላሊጋ እንሻገር። የላሊጋው ሻምፒዮን ባርሴሎና ከዲፖርቲቮ አላቬስ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ተሸንፈዋል። ዲያቤቴ 45ኛው ደቂቃ ተጠናቆ በጭማሪው አንደኛ ደቂቃ ነበረ የአሸናፊውን ቡድን ዲፖርቲቮ አላቬዝን ግብ ማስቆጠር የቻለው። ባርሴሎና በውድድር ዘመኑ 5ኛ የላሊጋ ሽንፈቱን አስተናግዷል። ባርሴሎና መሸነፉን ተከትሎ በዚህ ዓመት ያሳካው የነበረውን 100 ነጥብ መሰብሰብ እንደማይችል ተረጋግጧል። በሂሳባዊ ስሌት 91 ነጥብ፣ ቀሪ ሁለት ጨዋታዎች አሉት። ሁለቱን ቢያሸንፍ 97 ነጥብ ብቻ ነው መድረስ የሚችለው። ዲፖርቲቮ አላቬስ ነጥቡን 40 ደርሷል። 15ኛ ደረጃ ላይ እንደዚሁ መቀመጥ የቻለበትን ትልቅ ውጤት ነው ማስመዝገብ እየቻለው። በተለይም ከወራጅ ቀጠናው ለመውጣት በሚደረገው ጥረት ላይ በጣም ወሳኝ ነው። ባርሴሎና ግን ያ የነ ሜሲን በጣም አስደናቂውን 2012ቱን ሪካርድ 100 ነጥብ የመሰብሰብ ሂደት ትላንትና ማሳካት አልቻለም። ግብም ሳያስቆጥር የወጣበት ነው በላሊጋው ማለት ነው። ባርሴሎና በጣም ወሳኝ ነጥብ ነው የጣለው። ሃንሲ ፍሊክ ቀጣይ ህልማቸውን ተጠይቀው ነበረ። ቀጣይ ህልሜ የአውሮፓ ሻምፒዮንስ ሊግ ነው ብለዋልና በጣም የተቆጩበት ዓመት እንደሚሆነ ምንም ጥርጥር የለውም። ከሻምፒዮንስ ሊግ ጋር በተያያዘ ግን እንሞክራለን ብለዋል እሳቸው ቀጣይም። እናም በዚህ ክለብ ኮንትራት ለመፈረም ስወስን እስከ 28ም ዋናው ቀዴ ከዚህ ቡድን ጋር ማሳካት የምፈልገው ነገር ስላለ ነው። አንደኛው ህልሜ ደግሞ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ ነው። ድጋሜ እንሞክራለን። ወደፊት ይህ ነገር እንደሚሳካ እርግጠኛ ነኝ። ይህን የማሳካት አቅም ያለው ቡድን አለኝ እያሉ ነው። ባለፈውም ዓመት በኢንተር በግማሽ ፍጻሜ፣ ዘንድሮ ደግሞ በሩብ ፍጻሜው በአትሌቲኮ ማድሪድ የተሰናበቱበት መንገድ ይጠቀሳል። ከዛ ውጪ ከሰሞኑ ፍሎሬንቲኖ ፔሬዝ 7 የላሊጋ ዋንጫዎችን ተነጥቀን ያጣናቸው የሚል ከሙስና ጋር የተያያዙ ሀሳቦችን አንስተው ነበር። በገደምዳሚያው ባርሴሎናን ስም ባይጠሩም ነገር እየወደዛ አካባቢ ነበር። ሃንሲ ፍሊክ ለአንዳንድ ሀሳቦች ምላሽ አንሰጥም ሲሉ በጣም አነጋጋሪ ምላሽ ነው ለፍሎሬንቲኖ ፔሬዝ ምላሽ የሰጧቸው። በዚሁ የማድሪድን መረጃ እንቀጥል። ፍሎሬንቲኖ ፔሬዝ ላሊጋን ከማሸነፍ ሻምፒዮንስ ሊግን ማሸነፍ ይሻላል። በላሊጋ 16 እና 18 ነጥቦች ሊቀነሱብ ይችላሉ፣ ወይም ተገቢ ባልሆነ መንገድ ልታጣው ትችላል። ለዚህ ሻምፒዮንስ ሊግ ይቀላል እያሉ ነው። እሳቸው በክለቦች ዓለም ዋንጫ በጣም መበሳጨታቸውን ተናግረዋል። ምክንያቱም የቅድመ ውድድር ዘመን ዝግጅት እንዳናረግ አድርጎናል። ከዛ በተጨማሪ በየሶስት ቀኑ እየተጫወተን በርካታ ጉዳቶችን እንድናስተናግድ አድርጎናልና ያ ጨዋታ በጣም ጎርቶናል ብለዋል። በተጨማሪነት ኬሊያን ምባፔ የሪያል ማድሪድ የዚህ ሰዓት ምርጡ ተጫዋች ነው። እናም የወርቅ ጫማውን በዚህ ዓመት የሚወስደው እሱ ነው። እሱ በዚህ ቡድን ውስጥ ትልቁ ስራውም ግብ ማስቆጠር ነው። ግቦችን እያስቆጠረ ይገኛል። ከዛ በዘለለ ግን የሌሎች ተጫዋቾችን ብናይ ቁጥራቸው ያስቆጠሩት ግብ መጠን በጣም አነስተኛ ነውና ኬሊያን ምባፔ ድርሻውን በጣም
እየተወጣ ካለ ተጫዋች ውስጥ ይጠቀሳል ብለው የሰሞኑን ተቃውሞውን እንግዲህ የተመለከተ ማስተባበያ ይመስላል ፍሎሬንቲኖ ፔሬዝ በኬሊያን ምባፔ ጉዳይ ላይ ያነሱት። ፍሎሬንቲኖ ፔሬዝ ከዣቪ አሎንሶ ሹመት ጋር በተያያዘ ስህተት አልነበረም ብሏል። ዣቪ አሎንሶን አሰልጣኝ ማድረጋችን በወቅቱ ያንን ይፈቅድ ነበር፣ ሁኔታዎች ሁሉ ያንን ይፈቅዱ ነበረ። እናም የዣቪ አሎንሶ አሳልፎ የመጣው ነገር በዛ ሰዓት ላይ እሱን ለመሾም በቂ ነበር ብለዋል። ከዛ በዘለለ እሳቸው እንግዲህ 28 ተጫዋቾች ጉዳት ነበሩብን በዛ ሰዓት ላይ፣ ይሄ በጣም አስቸጋሪ ነው። በዛ ላይ ደግሞ አልቫሮ አርቤሎአም ወደ ቡድኑ ሲመጣ ነገሮች ተሻሽለው የነበረ ቢመስልም ነገር ግን ቡድኑ በድጋሜ በአካል ብቃት በጣም ወርዷልና አሰልጣኞች ላይም ብቻ አንዳንድ ጊዜ ነገርየው ማሳበቡ ጥሩ አይደለም የሚል ይዘት ያለው ሀሳብ ይመስላል። በነገራችን ላይ ከዣቪ አሎንሶ ጋር በተያዘ ቅርብ የሆኑ ምንጮች ዣቪ አሎንሶ የሪያል ማድሪድ ሹመት መቀበሉ በአሰልጣኝነት ዘመኑ የሰራቸው ስህተት አድርጎ ይወስደዋል የሚሉ መረጃዎች እየወጡ ነው። ፍሎሬንቲኖ ፔሬዝ ግን እሱም መሾማችን ስህተት አልነበረም፣ በሰዓቱ ልክ ነበር ብለዋል። ጆዜ ሞሪኖ ናቸው እንግዲህ ቀጣይ መንበሩን ይረከባል የተባለው። አሁን ይህን መረጃ ለእናንተ ልናደርስ ጥቂት ደቂቃዎች ሲቀሩን ፋብሪዚዮ ሮማኖ በጆዜ ሞሪኖ እና በሪያል ማድሪድ መካከል ያለው ነገር በጣም ቅርብና ይሄ በጥቂት ቀናቶች ውስጥ ነገሩ ጠንቀቅ የሚል ዝውውር ይሆናል ብለዋልና እየተጠበቀ ያለው አንድ ነገር ብቻ ነው፣ የቤኔፊካ ሲዝን መጠናቀቅ። ከዛ በኋላ ጆዜ ሞሪኒዮን በተመለከተ ነገሮች እልባት ያገኛሉ ተብሏል። እናም በሁለቱ አካላት መካከልም የቀረው ውይይት በቀጣይ ይሄ የእሳቸውን የአሰልጣኝነት መንበር ሲረከቡ የሚሰጣቸውን የኃላፊነት መጠን፣ ደሞዝ፣ ኮንትራት ላይ ሞር ትኩረት ይደረጋል እንጂ እሳቸው አስቀድመው በልባቸው ሪያል ማድሪድን ተቀብለዋል። ፍሎሬንቲኖ ፔሬዝም እሳቸው ቢሆኑ መልካም ነው ብሎ ተቀብለዋል። እንደ ቀድሞ ተጫዋቾች አይከር ካሲያስ ተቃውሞና የተወሰኑ አካላት ግን በእሳቸው ተመልሶ መምጣት ላይ ቅሬታ ቢኖራቸውም ማለት ነው። ግን የመሆን እድሉ አሁን ሙር እየሰፋ እንደመጣ ነው እና የቤኔፊካ ሲዝን ብቻ መጠናቀቅ እየተጠበቀ ይገኛል። ፔሬዝ ዜና የሚያሾልከውን ሰው አግኝተነዋል ብለዋል። እናም ጉዳዩን እሳቸው አንድ እርምጃ እንደሚወስዱበት ተናግረዋል። ነገሮች በመልበሻ ክፍል ውስጥ መፈጠራቸው አይደለም ችግሩ፣ ሚዲያ ላይ መውጣታቸው ነው። ቫልቬርዴ እና ኦሬል ቹዋሚኒ በጣም ቅርብ ጓደኛሞች ናቸው። ነገር ግን እንደዚህ አይነት ነገሮች መፈጠራቸው አጋጣሚው ነው። ይህንን መረጃ ያስወለከው ሰው ነው ትልቁን ስህተት የሰራው። አግኝተነዋል ብሏል፣ ግን ስም አልጠቀሱም። 26 ዓመት ወጣት ተጫዋቾች በዚህ ቡድን ውስጥ አሉ። እነኚህ የ26 ዓመት ተጫዋቾች እንግዲህ በእድሜያቸው ደረጃ ከተመለከትን ሁሉንም ነገር ማድረግ የሚችሉ ተጫዋቾች ናቸው። በየአመቱ ተጫዋች አናስፈርምም፣ ምክንያቱም እንደዚህ አይነት 26 ዓመት ተጫዋች ካሉ ረጅም ጊዜ ቡድን ያገለግላሉ። ስለዚህ በእኛ ቡድን ውስጥ ወጣት ተጫዋቾች በብዛት የተሰባሰቡበትና እድሜ ክልላቸውም 26 አካባቢ ነው ብለዋል። እሳቸው በዝውውር ጉዳይ ላይም በዛው ባነሱት ምላሽ ዛሬ ሪያል ማድሪድ ጨዋታ ያደርጋል። የሪያል ማድሪድ የዛሬ ጨዋታ በነገራችን ላይ የሪያል ማድሪድን ሁለተኝነት ዋስትና ከማግኘት ጋር የተያዘ ብቻ ነው ሊሆን የሚችለው እንጂ በሪያል ማድሪድ በኩል ያው ሲዝኑ ኦልሞስት አብቅቷል። ከዚህ በኋላ ሪያል ማድሪድ ሌላ የሚያገኘው ነገር የለም። እንደሚታወቀው ውድ ቤተሰቦቻችን ላሊጋው ተጠናቋል። ትልቁ ሪያል ማድሪድ ሊያገኘው የሚችለው ደረጃ ሁለተኝነትን ብቻ ነው። አሁንም ሁለተኛ ነው። በእርግጥ የሁለተኝነትን 100% ለማረጋገጥ የሚደረግ ፍልሚያ ይሆናል ማለት ነው። በቀጣይ ዛሬ ከሪያል ኦቪድ ጋር በቤርናቤው ጨዋታ ያደርጋሉ። ማድሪድ በዚህ ዓመት 35 ድል 5 አቻ 13 ሽንፈት፣ በሪያል ኦቪድ በኩል 6 ድል 11 አቻ 19 ሽንፈት አስተናግደዋል። የቤርናቤው ጨዋታ እንግዲህ ሲደረግ በሪያል ማድሪድ በኩል በዚህ ውድድር ዓመት በመጨረሾቹ 5 ጨዋታ 2 ድል ብቻ ነው ያለው፣ 1 አቻ 2 ሽንፈት አስተናግዷል። በሪያል ኦቪድ በኩል 1 ድል ብቻ ነው ያለው፣ 2 አቻ እንደውም 2 ሽንፈት አስተናግዷል። ከሪያል ማድሪድ ጋር በተያዘ ሪያል ኦቪድ ጋር የነበራቸውን የመጨረሻ 10 ጨዋታ ብንመለከት 5ቱን ሪያል ማድሪድ ድል አድርጓል። 1 ጊዜ ሪያል ኦቪድ አሸንፏል። 4 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን ሪያል ማድሪድ 3ቱን ድል ሲያደርግ 1 ጊዜያቸው ወጥቷል። ዛሬ ምሽት 4 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ እንደ ሁል ጊዜው ዛሬም ልታጋሩን ትችላላችሁ። በላሊጋው ውድ ቤተሰቦቻችን በጣም አስገራሚ መረጃ እንንገራችሁ። በላሊጋው ላለመውረድ የሚደረጉ ጥረቶች እንደቀጠሉ ናቸውና ላለመውረድ በሚደረግ ጥረት ላይ 7ኛ ያለው በደረጃ ሰንጠረዡ ለአውሮፓ ትኬት እየተፋለመ ያለው ሄታፌና ወራጅ ቀጠና 19ኛ ላይ ያለው ክለብ መካከል ያለ የነጥብ ልዩነት ውድ ቤተሰቦቻችን በጣም ዝቅተኛ ነው። ወደ 8 የሚጠጋ ነጥብ ልዩነት ነው ያለውና
የተቀሩትን ጨዋታዎች ጨምሮ ዛሬና ነገ የሚደረጉ ጨዋታዎችን ከጨመረን የወራጅ ቀጠናም የአውሮፓ ትኬትም ለመቁረጥ በሚደረገው ጥረት ላይ ያሉ የነጥብ ልዩነቶች በጣም የተቀራረቡ ናቸውና ላሊጋው ዘንድሮ ሞር እዚህ አካባቢ ያለው ድራማ በመጨረሻዎቹ ጨዋታዎች ላይ በትልቁ የሚጠበቁ ይሆናል። ኢንተር ሚላን ሻምፒዮን ሆኗል። ውድ ቤተሰቦቻችን ኢንተር ሚላን ከላዚዮ ጋር ያደረገውን የኮፓ ኢታሊያ ፍጻሜ ጨዋታ 2-0 በሆነ ውጤት ድል ማድረግ ችሏል። ኢንተር ሚላንን የማሸነፊያ ግቦች ማርከስ ቱራም እና ማርቲኔዝ አስቆጥሯል። ኢንተር ሚላን የኮፓ ኢታሊያ ዋንጫን ለ10ኛ ጊዜ አሸንፈዋል። ኢንተር ሚላን በውድድር ዓመቱ ሁለተኛ ዋንጫውን አሸንፏል። በኢንተር ሚላን በኩል ሁለቱን የማሸነፊያ ግቦች ውድ ቤተሰቦቻችን 14ኛው ደቂቃ ላይ ሙሪሽ የላዚዮ ተጫዋች በራሱ መረብ ላይ ያስቆጠራት። ከዛ በኋላ 35ኛው ደቂቃ ላይ ማርቲኔዝ ነው በጨዋታ ተጨማሪዋን ግብ ከመረብ ማዋሃድ የቻለው። እንዳልኳችሁ ኢንተር ዘንድሮ ሴሪን አነሳ፣ ኮፓ ኢታሊያን ያነሳ አንድ ቡድን በጣሊያን ሴሪኤንም ኮፓ ኢታሊያንም በተመሳይ ሲያነሳ 2017-18 በኋላ ለመጀመሪያ ጊዜ ኢንተር ሚላን ሆኗል። ክርስቲያን ቼቩ የመጀመሪያ ሲዝኑ በኢንተር በጣም ስኬታማ የሚባል ነው ማለት ይቻላል። የፍራንስ ሊግ አን እየመራ የሚገኘው ፒኤስጂ ከሌንስ ጋር ያደረጉትን ጨዋታ 2-0 በማሸነፍ የፍራንስ ሊግ ሻምፒዮን መሆናቸውን 100% አረጋግጧል። በእርግጥ ባለፈው ሳምንት የሂሳባዊ ስሌት ካልሆነ በስተቀር ፓሪስ ሰን ዠርሜን ዋንጫውን እንዳነሳ እግር ኳሳዊ ሁኔቶች በሙሉ እንደ ማስረጃ አቅርበን ነበረ። ትላንትና ደግሞ ማረጋገጫውን ሰጥተዋል። ክቫራትስኬሊያን 29ኛው ደቂቃ ላይ ምባይ 90ኛው ደቂቃ ተጠናቆ በጨማሪው 3ኛ ደቂቃ 93ኛው ደቂቃ ላይ ሁለቱን ግቦች አስቆጠረው ነው 2-0 ራሱ ሌንስን አሸነፈው የዋንጫው ባለቤት መሆናቸውን ያረጋገጡት። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ ለ5ኛ ተከታታይ ዓመት ነው የፍራንስ ሊጋን ዋንጫን ያነሳው። ፒኤስጂ ባለፉት 14 ዓመታት 12 ጊዜ ፍራንስ ሊጋን አሸንፈዋል። ፒኤስጂ በታሪካቸው 14ኛ ፍራንስ ሊጋ ዋንጫቸውን ሲያሳኩ ማለት ነው። በጣም የፍራንስ ሊጋን ተቆጣጥረውታል በጣም ከሚባለው በላይና በርካቶች እንደውም የፍራንስ ሊግ በጣም መቅለሉ ፓሪስ ሰን ዠርሜንን በአውሮፓ ደካማ ቡድን አድርጎታል ቢባልም ለሁለተኛ ጊዜ በሻምፒዮንስ ሊግ ለፍጻሜ እንደደረሰ ግን ይታወቃል። ሉዊስ ኤንሪኬ በርካታ ዋንጫዎችን ያሳኩ የፓሪስ ሰን ዠርሜን አሰልጣኝ ሆነዋል። የሚበለጡት አቻ እኩል የሆኑት ከላውረንት ብላ ጋር ነው እኩል የሆኑት አሁን ላይ። በእርግጥ የላውረንት ብላ ዋንጫ ብዛት ጋር እኩል ቢሆኑም ቀጣይ ግን ሉዊስ ኤንሪኬ አንድ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ እጃቸው ላይ ያለና ያንን ሪከርድ ሊበልጡ ይችላሉ። ታሪካዊ ጉዞ ላይ ይገኛሉ ማለት ይቻላል። ሉዊስ ኤንሪኬ በፓሪስ ሰን ዠርሜን ቤት ፓሪስ ሰን ዠርሜን በአጠቃላይ ፍራንስ ሊጋን ዘንድሮ በብዙ መንገድ ነው የተቆጣጠረው። 73 ጎል አስቆጥሯል፣ ቀዳሚ ናቸው። 70.27 ግብ የማስቆጠር ነጻሪ ነበራቸው። በጣም ዝቅተኛውን ግብ አስተናግደዋል። 27 ዝቅተኛውን ግብ ሊሆኑ የሚችሉ ሙከራን አስተናግደዋል። 18 ጨዋታ መረባቸው አልተደፈረም። ይሄም በጣም ከፍተኛው ነው። በጨዋታ በአማካይ 18 ሙከራዎችን ያደርጋሉ። በጨዋታ በአማካይ 6.8 ኢላማውን የጠበቀ ሙከራ ያደርጋሉ። በጨዋታ በአማካይ 3.7 ግብ ሊሆን የሚችል ሙከራን ያደርጋሉ። በጨዋታ በአማካኝ 661 ኳሶችን በትክክል ይቀባበላሉ። በአማካኝ ውድ ቤተሰቦቻችን የጨዋታ ቁጥጥር ብዛታቸውም 69 በመቶ ነው የኳስና የፍራንስ ሊጋን ቢያሸንፉ አይገርምም። ቀጣይ የአውሮፓ ሻምፒዮንስ ሊግ ዋንጫ ደግሞ ይጠብቃቸዋል። ቡዳፔስት ፑሽካሽ አሬና ስቴዲየም ላይ አቀንተው ከአርሰናል ጋር በዚህ ወር መጨረሻ ሜይ 30 ማለት ነው ከ16 ቀን በኋላ ፍልሚያቸውን የሚያደርጉም ይሆናል። ሜይ 30 ትልቅ ነገር አለብን እያለ ነው ኦስማን ዴምቤሌ። የፒኤስጂ ተጫዋች ኦስማን ዴምቤሌ ቡድኑ ለሻምፒዮንስ ሊግ ፍጻሜ በደንብ መዘጋጀት እንደሚፈልግ ተናግሯል። ወደዚህ መተን ማሸነፍና ለፍጻሜ መዘጋጀት ፈልገን ነበር ሲል ዴምቤሌ ይናገራል። ከልክ ያለፈ ደስታ አገላለጽ እንደማይፈልግ የገለጸው ዴምቤሌ ፍጻሜው ላይ ማተኮር አለብን፣ ሜይ 30 ትልቅ ነገር ይጠብቀናል ብሏል። የአምና ሻምፒዮን ናቸው። ኢንተርን ያሸነፉበት መንገድ ይታወቃል። ዘንድሮ ግን ከፊታቸው ያለው የፕሪሚየር ሊጉ በጣም ጠንካራው ቡድን በጣም ዝቅተኛ በአውሮፓ ሻምፒዮንስ ሊግ ግብ ያስተናገደው አርሰናል ነው የሚኬል አርቴታው ቡድንና ምናልባት ፓሪስ ሰን ዠርሜን እንደ አምናው ነገሮች የሚቀሉት አይነት ፍጻሜ ላይ ሆን ይችላል። ኦስማን ዴምቤሌም የገባው ይመስላልና በደንብ መዘጋጀት ይኖርብናል። ወደዚህ
መተን መሸነፍና ለፍጻሜ መዘጋጀት ፈልገን ወደዚህ መተን ማሸነፍና ለፍጻሜ መዘጋጀት ፈልገን ነበረም ያንን አሳክተናል ብሏል። ጥሩ መነሳሳት ላይ ይገኛል። ስለዚህ ቀጣይ ጨዋታ ላይ ፓሪስ ሰን ዠርሜን በርካታ ቁልፍ ተጫዋቾችን ማሳረፍ ይችላል። ማኑኤል ኑዌር ከባየር ሙኒክ ጋር ከስምምነት እንደደረሰ ይታወቃል። ከ2 ሳምንት በፊት እስከ ጁን 27 ኮንትራቱን ለመፈረም 40 ዓመቱ ላይ ደርሷል። በነገራችን ለውድ ቤተሰቦቻችን እናም ተጫዋቹ በዓለም ዋንጫ ላይ ይሳተፋል የሚል መረጃ እስካሁን የለም፣ ግን በርካቶች እድል አለ እያሉ ይገኛሉ። በማኑኤል ኑዌር ጉዳይ ላይ የማኑኤል ኑዌር ተጨማሪ ኮንትራት የማራዘም ሂደት ፊርማን በተመለከተ በቀጣይ ቀናት ከቡድኑ ጋር እንደሚፈራረም ይፋ ተደርጓል። ከ2 ሳምንት በፊት ግን የቃል ስምነት ነበረ። በዓለም ዋንጫ ሀገሩን ይወክላል አይወክልም በሚል ጉዳይ ላይ ግን የመጨረሻ ውሳኔዎች እየተጠበቁ ይገኛሉ። ውድ ቤተሰቦቻችን በእግር ኳስ በጣም አዝናኙ ነገር የፍጻሜ ጨዋታ ነው። ሊጎች ግን ብዙ ጊዜ ፍጻሜያቸው የሚሆነው በርካታ ነጥቦችን በዓመቱ መጨረሻ በሰበሰበ ነው። አሁን ይህ ነገር ግን በሄርታ በርሊንና በሴልቲክ መካከል የሊጉ የመጨረሻ ጨዋታ ልክ እንደ ፍጻሜ ሆኗል። ውድ ቤተሰቦቻችን እናም ውድ ቤተሰቦቻችን በቀጣይ በስኮትላንድ ሊግ በሃርትስና በሴልቲክ መካከል የሚደረግ የመጨረሻ ጨዋታ የፍጻሜ ጨዋታ ሆኗል። 38ኛው ሳምንት መርሃ ግብር 80 ነጥብ ይዞ ሀርትስ ይመራል። ሴልቲክ በ79 ይከተላል። የመጨረሻ ጨዋታ ደግሞ እርስ በርስ ነው የሚገናኙት። በነገራችን ለውድ ቤተሰቦቻችን 41 ዓመት በፊት ነው ሴልቲክ ሀርትስ ዋንጫ አንስቶ የነበረው። ከዛ በኋላ ዋንጫውን አላነሳም። ሬንጀርስ እና ሴልቲክ ነበሩ ሲቀባበሉ የነበረው የስኮቲሽን ዋንጫ። አሁን ይሄን ለማሳካት የመጨረሻ ጨዋታውን ራሱ ሴልቲክን ማሸነፍ ወይም ደግሞ አቻ መውጣት በቂ ነው። ይህ የሳምንቱ የመጨረሻ ጨዋታ በስኮትላንድ ሊግ በጣም ተጠባቂና አነጋጋሪው ጨዋታ ሆኗል። ጨዋታውን ሀርትስ ከ41 ዓመት በኋላ ዋንጫ ያገኝበት ዘንድ አቻ ገነ በቂው ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ጆን ማጊን በአውሮፓ ውድድሮች 11 ጎሎችን በማስቆጠር በአስቶን ቪላ ቡድን ውስጥ ታሪክ ከማንኛውም ተጫዋች በላይ ጎል ያስቆጠረ ተጫዋች እንደሆነ ይታወቃል። የፍጻሜው ቀን እስኪደርስ ጓጉቻለሁ እያለ ይገኛል። በሳምንቱ መጨረሻ ግን ከሊቨርፑል ጋር በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ያደርጋሉ። በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የኡናይ ኤምሬ ቡድን የአውሮፓ ይሄ መድረኮች ላይ ያለው ቁጥር ይታወቃል፣ እሳቸው የሚመሯቸው ቡድኖች እና ማጊን ደግሞ ዘንድሮ በጣም የተለየ ውድድር ዓመት እያሳለፈ ነው። ከዛ በፊት ግን የቶፕ ፎርን ደረጃ በዚህ በኩል ማግኘት ይችላሉ። ከዛ በዘለለ በኤሮፕ ሊግ ፍጻሜ ስለደረሱ የሻምፒዮንስ ሊግ ትኬትንም በዛ መንገድ ማግኘት ይችላሉ። በነገራችን ላይ 5ኛ ሆነው አስቶን ቪላ ጨርሰው በፕሪሚየር ሊጉ ኤሮፕ ሊግን ካነሱ 6ኛ ደረጃ ላይ ያለ ቡድን ሻምፒዮንስ ሊግ እንደሚገባ ይታወቃል። ቶትናም በ26 ጃንዋሪ 1 ብለን ከጀመርን በኋላ በፕሪሚየር ሊጉ በገዛ ሜዳው ድልን የሚባል ነገር እንደሌለው ይታወቃል። የመጨረሻ የሜዳ ጨዋታ ድላቸው የነበረው በ2025 ነው። በዲሴምበር የመጨረሻ ወር ላይ ብሬንትፎርድን ድል ያደረጉት። ከዛ በኋላ በሜዳቸው ድል የሚባል ነገር የለም። ቶትናም የገዛ ሜዳው ላይ ባይተዋር የሚሆን እንግዶች ቡድን ደግሞ ከቶትናም ሆትስፐርስ ሜዳ አንዳች ነገር እንደሚገኝ እርግጠኛ ሆነው የሚመጡበት ሜዳም ጭምር ሆኗል። የቶትናም ሆትስፐር ስቴዲየም ዘንድሮ በፕሪሚየር ሊጉ ለመትረፍ ከተቀሩት ጨዋታዎች አንዱ ደግሞ በዚሁ በገዛ ስቴዲየማቸው ላይ መሆኑ ለቶትናም ስጋት ተብሏልና አንዳንድ ጊዜ ቡድኖች ስጋት የሚባልባቸው ከሜዳቸው ውጭ የሚያደርጉት ጨዋታ እንደነበር ይታወቃል። ለቶትናም ሲሆን ግን የሜዳው ጨዋታ ነው ስጋት የሚሆንበት። በዚህ ዓመት በፕሪሚየር ሊጉ ለመትረፍ በሚደረግ ጥረት ላይ 2 መርሃ ግብሮች በእጁ አሉ። ሁለቱንም ድል ማድረግ ለቶትናም 100% በፕሪሚየር ሊግ መትረፍ ዋስትና እንደሚሰጥ ይታወቃል። ማንቸስተር ሲቲ በሊጉ ተስተካካይ መርሃ ግብር ከክሪስታል ፓላስ ጋር የነበረውን ጨዋታ 3-0 በሆነ ውጤት ድል አድርጓል። አንቶኒዮ ሴሜኔ 32ኛው ደቂቃ ላይ፣ ማርሙሽ 40ኛው ደቂቃ ላይ፣ ሳቪኒዮ 84ኛው ደቂቃ ላይ ሶስቱን የማንቸስተር ሲቲ የድል ግቦች ከመረብ አሳርፈው 3 ጎል 3 ነጥብ አግኝተዋል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል የነበረውን ነጥብም ወደ 2 ዝቅ አድርጎታል። በተጨማሪም በግብ ክፍያ ከአርሰናል በአንድ ግብ ልቆ ይገኛል። አሁን ላይ ግን ውድ ቤተሰቦቻችን ጎል ልዩነት ፕሪሚየር ሊጉ የመጠናቀቅ ዕድሉ በጣም ዝቅተኛ ነው። በቀጣይነት ይህ ሊሆን የሚችለው አርሰናል አሁን የተቀሩትን ጨዋታ ሁለቱንም ተሸንፎ
ሲቲ የተቀሩት ሁለቱንም ጨዋታ አቻ የሚወጣ ከሆነ ነው ወደ ግብ ልዩነት ልናመራ የምንችለውና ሲቲ ሁለቱንም ተከታታይ ጨዋታ መሸነፍ አቻ መውጣት አርሰናል ሁለቱንም ተከታታይ ጨዋታ መሸነፍ ደግሞ ላይገጥም ይችላልና በግብ ክፍያ የመለያየታቸው ነገር በጣም ዝቅተኛ ነው። ማንቸስተር ሲቲ 77 ነጥብ ላይ ደረሰ ከድሉ በኋላ በክሪስታል ፓላስ በኩል 44 ነጥቦች ላይ ቆመዋል። በቀጣይ ቅዳሜ ቼልሲ ከማንቸስተር ሲቲ በዌምብሌ ኤፍ ኤ ካፕ ፍጻሜ ነው የሚያደርጉት። ሁለቱ ክለቦች የተቀረ የፕሪሚየር ሊግ መርሃ ግብራቸውን በሳምንቱ አጋማሽ ነው የሚያደርጉት። እሁድ ብሬንትፎርድ ከክሪስታል ፓላስ ይጫወታሉ። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ የሊጉን አሸናፊ የሚወስነው አርሰናል ነው ሲሉ ተደምጠዋል። ፉክክሩ በአርሰናል ላይ የተመሰረተ ነው ያሉት ጋርዲዮላ እነሱ ቀሪ 2 ጨዋታ ካሸነፉ እኛ ማድረግ የምንችለው ነገር እኮ የለም እያሉ ነው። ጋርዲዮላ ስለ ኤፍ ኤ ካፕ ፍጻሜ ያነሱት ጋርዲዮላ ቼልሲ ሳምንቱን ሙሉ አርፎ ልምምድ አድርጎ ከሚስትና ከልጆቻቸው ጋር እዛው አሁንም ናቸው፣ እኛ እየተጫወተን ነው ብለዋል። ነገር ግን እኛ ገና መጓዝ አለብን፣ ድካም ይጠብቀናል ያሉት ጋርዲዮላ ቢሆንም በቡድን እምነት አለኝና በዛ ጨዋታ ዙሪያ ላይ በደንብ ዝግጅት እናደርግበታለን ብለዋል። ተጨማሪ ሐሳብ አለ፣ እንመለስበታለን። አርሰናል ምቾት እንዲያገኝ አንፈቅድም፣ እንዲጨናነቁ ማድረግ አለብን እያለ ነው ፊል ፎደን። የማንቸስተር ሲቲ ተጫዋች ፊል ፎደን ቡድናቸው አርሰናል ላይ ጫና ማሳደሩን መቀጠል እንዳለበት ገልጿል። ስለ ሊጉ ፉክክር የጠየቀው ፎደን ጥረታችንን እና ጫና ማሳደራችንን መቀጠል አለብን ያለ ሲሆን አርሰናልን ምቾት ማሳጣት ይገባናል ብሏል። በመጨረሻ ቀናት ብዙ ነገሮች ሲፈጠሩ አይቻለሁ የሚለው ሮድሪ ብዙ ጊዜ ጨዋታዎች በፈለግከው መንገድ እንደማይሄዱ ልምዱም አለኝ ሲል ተደምጧል። ስለዚህ ከኛ የሚጠበቀው ጥረታችንን መቀጠል፣ ድል ማድረግ፣ የቻልነውን ሁሉ ማድረግ ነው። አርሰናል ምቾት እንዳያገኝ መጣር አለብን። በዛ መጨናነቅ ውስጥ ሆኖ አርሰናል ነጥብ ይጠል ዘንድ እንደማለት ነው። በእርግጥ ፕሪሚየር ሊጉ ዋስትና በጣም አስቸጋሪ ነው ለየትኛውም ቡድን ለመስጠት። ራሱ ሲቲ በኤቨርተን የጣለው ነጥብ ነው ዛሬ ላይ የአርሰናልን መሸነፍ ወይም ደግሞ ዋንጫው በአርሰናል ይወሰናል እስከ ማለት የተደረሰውም የሆነውም በዛ ምክንያት እንደሆነ ይታወቃልና ፊል ፎደን የቻልነውን እያደረገን አርሰናልን ነጥብ መጣል እንጠብቃለን ብለዋል። በዘንድሮ የውድድር ዓመት ጎልና አሲስት ከተመለከትን ፎደን 12 ደርሷል። በነገራችን ላይ ዘንድሮም ፎደን ጥሩ ዓመት አሳልፏል ለማለት ይቸግራል። ግን በጉዳት ረጅም ጊዜ ካሳለፉት ቡካዮ ሳካ ከኮል ፓልመርን በላይ በአርሰናል የመጀመሪያ ሲዞኑን እያሳለፈ ከሚገኙ የብሬቼ ኢዜን በላይ ከክንፍ አጥቂዎች በጣም ጥሩ ፎርም ላይ ይገኛል። አልፎ አልፎ 10 ቁጥር ቦታ ላይ ይሰለፋል። ፊል ፎደን በትላንትና ጨዋታ በመጀመሪያ አጋማሽ ብቻ 5 የጎል ዕድሎችን ፈጥሯል። በፕሪሚየር ሊጉ ዘንድሮ አንድም ተጫዋች በመጀመሪያ አጋማሽ የዚህን ያክል ቁጥር አልነበረውም። በአጠቃላይ 2 አሲስቶችን አድርጓል። በጨዋታው ላይ 5 የግብ ዕድሎችን ፈጥሯል። 90% ኳስ የማቀበል ስኬት ነበረው። ለአንቶኒዮ ሴሜኔ አሲስት ያደረገበት መንገድ ግን ፍጹም አስደናቂ ነው። በጣም ልዩ በሆነ መንገድ ነው ከጀርባው ለነበረው ኳሱን አሲስት ያደረገለት በተረከዙ። ፊል ፎደን ተሰልፎ በተጫወተባቸው የመጨረሻዎቹ 28 ጨዋታ ምንም አይነት የግብ አስተዋጽኦ ግን እንዳልነበረው ይታወቃል። ማርሙሽ በተከታታይ ሁለተኛ ጨዋታ ነው ጎል ሲያስቆጥር። ባለፈውም ሳምንት አስቆጥሮ ነበር፣ በዚህ ሳምንት አስቆጥሯል። የፊል ፎደን በጣም አስደናቂ አሲስት ለጎሉ ምክንያት ነበረች። ሌላው ሪያን ሸርኪ ነው። በመጀመሪያ ዓመቱ 12ኛ አሲስቱን በፕሪሚየር ሊጉ አድርጓል። ገና አልተጠናቀቀም ሲዝኑ። ለሱም በጣም ጥሩ ሲዝን ነበር ማለት ይቻላል ከመጣበት ዓመት አንጻር። ሌላው በሃላንድ የሚጠበቅ አንድ እውነት አለ፣ ምናልባት ኢገር ቲያጎ ካልበለጠው በፕሪሚየር ሊጉ አለን ሺረር 3 ጊዜ የወርቅ ጫማውን ወስዷል። ሃሪኬን 3 ጊዜ የወርቅ ጫማውን ወስዷል። አሁን ለሶስተኛ ጊዜ ለመውሰድ ሃላንድ እየተንደረደረ ይገኛል። ሃላንድ እስካሁን 2 ጊዜ ይህንን ማሳካት ችሎ ነበረ። በኢገር ቲያጎ በኩል ግን አጠገቡ ነው ያለው። በሁለቱ መካከል ያለው የግብ ልዩነት በጣም ጠባብ ነው። በቀጣይ ሃላንድ ወይ ተጨማሪ ግቦችን አስቆጥሮ ወይ ደግሞ ኢገር ቲያጎ ግን ማስቆጠር አቁሞ ካነሳለት ወይም በዚሁ ካጠናቀቀ በአንደኝነት 3 ጊዜ በፕሪሚየር ሊግ የወርቅ ጫማውን የወሰደ ይሆናል። ከረጅም ጊዜ ጉዳት በኋላ ትላንትና ጆሽኳ ግቫርዲዮል ሲጫወት ተመለከት ነው። እስከ 58ኛ ደቂቃ አካባቢ ሲያጫወቱት ነበረ። በጣም ወሳኙ ተጫዋች ተመልሶላቸዋል። ምንም እንኳን ከዚህ በኋላ በሲቲ የተለየ መድረክ ላይ በተለይም በኤፍ ኤ ካፕ ላይ ፊትነሱ ተመልሶ ከቼልሲ ጋር ለመፋለም ዝግጁ ነው ዝግጁ አይደለም የሚለውን ጋርዲዮላ የሚወስኑት ይሆናል። ግን ተመልሷል። ጥሩ የሚባለው ዜና እሱ ነው። ሌላው ፔፕ ጋርዲዮላ በአሰልጣኝነት ዘመኑ ከ3ኛ ደረጃ በታች ጨርሶ አያውቅም። ግን ደግሞ በተከታታይ ዓመት 2ኛ ሆኖ አያውቅም ነበረ።
ዘንድሮ ምናልባት ለዛ ይሄ ጋርዲዮላ ለመጀመሪያ ጊዜ ሊያጋጥመው የሚችለው አንደኛ ነገር ከተከታታይ ዓመት ከዋንጫ ሊግ ዋንጫ ውጪ መሆን ነው። ከዛ ውጪ ግን በአሰልጣኝነት ዘመኑ ከሶስተኛ ደረጃ በታች ጨርሶ አያውቅም። ሁለት ጊዜ ሶስተኛ፣ ሁለት ጊዜ ሁለተኛ፣ ዘንድሮ ምናልባት ለሶስተኛው እና ከዚህ በፊት ደግሞ 12 ጊዜ አንደኛ ደረጃን ይዞ ማጠናቀቅ የቻለ ቡድን ነው ጋርዲዮላ የመራው። በማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በርካታ ለውጦችን አድርገው ነው ትላንትና ወደ ሜዳ የገቡት። አሰልጣኙ ከቀናት በፊት ብሬንትፎርድን ከረታው ቡድናቸው ትላንትና 6 ተጫዋች ለውጥ አድርገዋል። ፔፕ ጋርዲዮላ በትላንትናው ጨዋታ ጠንካራውን የፊት መስመር አማራጭ ተጠባባቂ ወንበር ላይ አስቀምጠው ነበር የገቡት። የቡድኑ ቋሚ አሰላለፍ የአሰልጣኝ ፔፕ ጋርዲዮላ ሀሳብ የኤፍኤ ካፕ ፍጻሜ ላይ መሆኑን ያሳያል እስኪባል ድረስ ማለት ነው። አሰልጣኝ ፔፕ ጋርዲዮላ በሊግ ዋንጫ ፉክክር ተስፋ ለመቁረጥ እየተንደረደሩ ነው የሚል ሀሳብም እንዲነሳ አድርጓል። የትላንትና የጨዋታ አቀራረባቸው ማንቸስተር ሲቲ ይዞ የገባው ቡድን በጣም ጠንካራ ስለመሆኑ ውጤቱ ያሳያል። ምንም ጥያቄ የለውም። 3-0 አሸንፈዋል። ግን ጋርዲዮላ ኤፍኤ ካፑ ላይ ሞር ትኩረት ያደረጉ ይመስላልና ያን የኤፍኤ ካፕ ዋንጫ ማንሳት ልክ እንደ ህልውና ዘመቻ አድርገው ይዘውታልና በዛ ጨዋታ ላይ ሞር ዝግጅት እያደረጉ እንደሆነ ማሳያ ነው። በተለይም የቼልሲ ረጅም ጊዜ ረፍት ማድረግ እሳቸውን ማስገዳጅ በሆነ መንገድ ቢሆን በጣም ጠንካራውን ስብስባቸውን ትላንትና ተጠባባቂ ወንበር ላይ ያደርገውት ነበረ። ቼልሲ ከሲቲ የኤፍኤ ካፕ መርሃ ግብር የፊታችን ቅዳሜ በዌምብሌ ይካሄዳል። የቅዳሜው የኤፍኤ ካፕ የፍጻሜ ጨዋታ ሲቲና ቼልሲን በዌምብሌ ሲያገናኝ ለሰባተኛ ጊዜ ነው። በነገራችን ላይ ቼልሲ በርካታ ጊዜ ዌምብሌ ላይ ሄዶ የገጠመው ቡድን ማንቸስተር ዩናይትድ ነው። 9 ጊዜ ተፋልሞታል። እስካሁን ሁለተኛ ደረጃ ላይ ያለው 7 ነው ከሲቲ ጋር። ቀጣይ 8ኛው ፍልም ይሆናል ማለት ነው። ለሁለቱም ቡድኖች እንግዲህ የዋንጫ አስፈላጊነት ቀላል ተብሎ የሚነገር አይደለም። ሲቲ እንዳልኳቸው በጋርዲዮላ ስር ለተከታታይ ዓመት የሊግ ዋንጫ ናቶ አያውቅም ነበር። ለመጀመሪያ ጊዜ ሊያጡ የሚችሉበት እድል ተፈጥሯል አሁን። ከዛ በዘለለ በሲዝኑ የሚሸኟቸው በርካታ ተጫዋቾች አሉ፣ ራሳቸው ጋርዲዮላን ጨምሮ ይጠበቃል። ቼልሲ የዘንድሮ የውድድር ዓመቱ በጣም መጥፎ የሚባል ነው። ከቼልሲ ደረጃና ጥራት አንጻር በጣም መጥፎ የሚባል ሲዝን ነው እያሳለፉ የሚገኙ። በተለይ መጨረሻ አካባቢ ላይ የተፈጠሩት ውጥንቅጦች ቼልሲን ከአውሮፓ ሻምፒዮንስ ሊግ በቀጥታ ተሳትፎነት እንዳወጡት ይታወቃል። ለማንኛውም የአውሮፓ ሊግ ትኬትን ለመቁረጥ በቀጥታ ይህን ዋንጫ ማሸነፍ ለቼልሲም ኤፍኤ ካፕን ማሸነፍ በብዙ መንገድ ይጠቅማል። በዘንድሮ የውድድር ዓመት ካጡት ነገር አንጻር በትልቁ የሚጠበቅ ፍልሚያ ነው። ከዙር ጋር በተያዘ የቼልሲ መለማዮች አንድ ተከላካይ እየተመለከቱ ይገኛሉ። ግን አሁንም ይሄ ተከላካይ ወጣት ነውና በቀጣይነት ወጣት ተከላካይ ማምጣቱን በርካቶች አልወደዱትም። አሁንም እየተመለከቱ የሚገኙት የኮሞን ጃኮብ ራሞን ነው እየተመለከቱ የሚገኙ። በነገራችን ላይ ጃኮብ ራሞን የማድሪድ ንብረት ነበረ። ለኮሞ ሲሰጥ ማድሪድ አንድ አንቀጽ አካቷል። ይህም መልሶ የመግዛት ቅድሚያ አማራጭ ለሪያል ማድሪድ ተሰጥቷል። ይህንን ስፔናዊው የተከላካይ ስፍራ ተጫዋች ለማምጣት ግን ቼልሲዎች ፍላጎት እንዳላቸው በስፋት እየተዘገበ ይገኛል። ከአሰልጣኝ ሹምሽር ጋር በተያያዘ ሁሉም የግል መልከታውን እያጋራ ነው። የቀድሞ የቼልሲ ተጫዋች ፍሎረንት ማሉዳ በእኔ እምነት የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሜኔ በቀጣይ መሆን ያለበት የቼልሲ አሰልጣኝ ነው ብሏል። ዲየጎ ሲሜኔ ለቼልሲ ደጋፊዎች ሁነኛ መፍትሄ የሚሆንና ለቼልሲ ደጋፊዎች ጥያቄ ምላሽ የሚሰጥ ነው ብሏል። በእርግጠኝነት ማሳብ ይጠበቅብናል። ገበያውን ብንመለከት አሁን ላይ ለቼልሲ በጣም ወሳኝ ነገር ማምጣት የሚችል ገበያው ላይ ያለ ወይም ደግሞ በአሰልጣኝ ዝርዝር ውስጥ ያለ አሰልጣኝ እንደ ዲየጎ ሲሜኔ ለእኔ አይታየኝም እያለ ይገኛል። ይሄ ፍሎሬንት ማሉዳ የግል ምልከታ እንደሆነ ይታወቃል። ከቼልሲ ጋር በተያዘ ግን ሰሞንኛው የዣቪ አሎንሶ ስም በስፋት እየተያዘ እንደነበረ እና እንደውም በጣም ቅርብ ነው የሚሉ መረጃዎች በስፋት እየወጡ ነበረ። በዲየጎ ሲሜኔ አትሌቲኮ ማድሪድ እና በእሳቸው አትሌቲኮ ማድሪድን በቀረጹበት መንገድ ለቼልሲ የሚሆኑ ሰው ናቸው ወይ ግን እሳቸው የሚለውን ለቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች እንተው። ፍሎሬን ማሉዳ ግን ትክክለኛው ሰው እሳቸው ናቸው እያለ ይገኛል። ቼልሲ 3 ጨዋታ እጁ ላይ ይቀሩታል። 2 የፕሪሚየር ሊግ ናቸው። ከቶትናም ጋር በስታንፎርድ ብሪጅ፣ ከሰንደርላንድ ጋር በስቴዲየም ኦፍ ላይት የፕሪሚየር ሊግ መርሃ ግብር ናቸው። ምናልባት 6ኛ ለመውጣት የሚደረግ ፍልሚያ ነው። በነገራችን ላይ ቼልሲ
ትልቁ ሊደርስበት የሚችለው ደረጃ ስድስተኛ ነው። ግን እነ ብራይተን እነ በርንማውዝን መሸነፍ ላይም የተመረኮዘ ነው። ድል ስላደረጉ ብቻ አይደለም ቼልሲዎች፣ ሁለቱ ጨዋታ ግን ይቀራሉ። ሶስተኛው ግን በጣም ወሳኙ ጨዋታ የፊታችን ቅዳሜ የሚያደርጉት የፍጻሜ መርሃ ግብር ነው። ዋንጫ ሊያነሱበት የሚችሉ ቼልሲ በመጨረሻ 5 ጨዋታ ድል የሚባል ነገር እንደሌለው ይታወቃል። በ4 ተሸንፈዋል። በኖቲንጋም፣ በብራይተን፣ በዩናይትድ፣ በሲቲ ከሊቨርፑል ጋር አንፊልድ ላይ አቸው የወጡት ጨዋታ ብቻ ይጠቀሳል። እንዳልኳቸው አሁን ቼልሲ የያዘው ነጥብ 49 ነው። ሊያገኘው የሚችሉት ነጥብ ብዛት 6 ነው። ከዚህ በኋላ 55 ነጥብ ላይ ይደርሳል እንደማለት ነው። 55 ነጥብ ደግሞ አሁን በርንማውዝ ይዞት ስድስተኛ የሚገኝ ነው። በርንማውዝ በቀጣይ አቻ እንኳን የሚወጣ ከሆነ ቀጣዩን ጨዋታ የቼልሲ ስድስተኛ መውጣት ያካትምና አስቶንቪላ አሁን በአምስተኛ መሆኑ ኤሮፕ ሊግ ቢበላም ቼልሲ አይገባም ማለት ነው ሻምፒዮንስ ሊግ። የቼልሲ ተአምራዊ መንገድ ሻምፒዮንስ ሊግ መግባት በራሱ በበርንማውዝ በብራይተን እና በብሬንትፎርድ ሽንፈት ላይ ተመረኮዘ ነው። በሊቨርፑል ጨምሮ በበርካታ ክለቦች ስሙ ይነሳል። ያን ዲዮሜንዲ በአረብ ሌቪዥን በጣም አስደናቂ ውድድር ዓመት እያሳለፈ እንደሆነ ይታወቃል። ተጫዋቹ ለዝውውር ጉዳዮች እስካሁን ይፋይ ጥያቄ እንግዲህ ምላሽ መስጫ ሰዓቱ አልደረሰም። ምክንያቱም ይፋይ ጥያቄዎች ስላልመጡ ማለት ነው። በሩመር ደረጃ ግን ስሞች እየተነሱ እንደሆነ ይታወቃል። ከዚህ ጋር በተያያዘ ሰዎች የኔን ስም ከቼልሲም ከሊቨርፑልም ከሪያል ማድሪድም እያነሱ ይገኛሉ። ይሄ ለእኔ በጣም እንደ መነሳሻ ይጠቅመኛል፣ ለዚህ በጣም ደስተኛ ነኝ ብሏል። እኔ አሁን ትኩረት እያደረግኩ የምገኘው በሜዳ ላይ ነው። ስራዬን መስራት በቀሩት ጨዋታዎች ላይ ከአረቤ ሌቪዥን ጋር ትኩረት አደርጋለሁ። የኔ ሙሉ ትኩረት በቡድኔና በተቀሩት ጨዋታ ላይ ነው ብሏል። ነገር ግን ስሜ ከነኚህ ታላላቅ ክለቦች ጋር መነሳቱ በጣም አስደስቶኛል ብሏል። ያን ዲዮሜንዲ በሊቨርፑል ሳላህን በቡድን ደረጃ ለመተካት በተያዘው እቅድ ውስጥ ያው ሰው በሰው ከመተካት ሌላኛው አማራጭ እንግዲህ እንደ ቡድን መተካት እንደሆነ ይታወቃል። አንደኛው ያን ዲዮሜንዲ እንደሆነ ይታወቃል። በሊቨርፑል የዝውውር ጉዳይን ካነሳን የጆ ጎሜዝ ነገር ወደ ማብቂያው እየመጣ ነው እና ምንም አውቀው ታሪክ የለም ብሏል። እሱ በቀጣይ በክለቡ ቆይታው ዙሪያ ላይ ግን ኮንትራት አለው፣ ያንን ኮንትራት ያከብራል ተብሎ ይታሰባል። በየትኛውም መንገድ በቡድን የሚወሰኑ ውሳኔዎችን እቀበላለሁኝ፣ በዚህ ቡድን ውስጥ በጣም ጥሩ ነገሮችን አሳልፌያለሁ ብሏል። በሊቨርፑል ያሳለፋቸው ዓመታት በነገራችን ለ11 ናቸው። በእነኛ 11 ዓመታት ውስጥ ፕሪሚየር ሊግ፣ ሻምፒዮንስ ሊግን ጨምሮ የፊፋ ክለቦች ዓለም ዋንጫን፣ ሱፐር ካፕን አንስቷል። ከሊቨርፑል ጋር ግን የተጫዋቹ ግልጋሎት በዚህን ያክል ደረጃ የሚጠቀስ ነው ወይ የሚለው ትልቁ ጥያቄ ነው። ግን ደግሞ ያው በጉዳት ብዙ ጨዋታን የማያደርግ በቦታው ላይ ቨርጅል ቫንዳይክ እንግዲህ የነበረበት በጣም ጠንካራ የመከላከል ክፍል፣ በዛ ላይ ደግሞ በቦታው ላይ እድል ለማግኘት የተጫዋቹ በተደጋጋሚ ጉዳት ማጋጠም እንደ አንድ ችግር ይጠቀሳል። የስሎትን በሊቨርፑል ቆይታ በተመለከተ አሁን በርካታ ጋዜጦች በተለይም እንግሊዝ ውስጥ የሚታተሙ የእሳቸው ቆይታ 100% የተረጋገጠ ነው። ምናልባት አዲስ ነገር የሚኖረው ሲዝኑ ከተጀመረ 3 ወር በኋላ የሚመዘገበው ውጤት ሞር የእሳቸው ቆይታ ለጥያቄ የሚያስነሳ ነው እንጂ ይቆያሉ እያሉ ይገኛሉ የእንግሊዝ ጋዜጦች። ዳኒ መርፊ ስሎት ከሊቨርፑል ጋር ያለው ነገር ለእኔ አብቅቷል እያለ ይገኛል። በተለይም በደጋፊዎች ዘንድ በእንደዚህ አይነት መልኩ ካልተወደደ አንድ አሰልጣኝ ያውም በሊቨርፑል በጣም ከባድ ይመስለኛል። ሊቨርፑሎች በግልጽ እየተቃወሙት ይገኛሉ። ሊቨርፑል ደጋፊዎች ደግሞ የሚፈልጉትን ነገር እያዩ አይደለም ሜዳ ላይ። ቡድኑ ለወትሮ አንፊልድ ሮድ ስቴዲየም ላይ ለተጋጣሚ ቡድን በጣም አስፈሪ ነበር። በቶሎ ቶሎ የሚያጠቃም ተቃራኒ ቡድን ኳስን አደራጅቶ እንኳን እንዳይጫወት የሚያደርግ ቡድን ነው ደጋፊ የለመደውና የስሎት ነገር ለእኔ አብቅቷል እያለ ነው ዳኒ መርፊ። በተለይም ከደጋፊው ጋር የገቡት ሰጣ ገባ ማለት ነው። እሳቸው በርግጥ ለደጋፊውም በ30 ዓመት 2 ዋንጫ አንዱን እኔ ነኝ ያመጣሁት፣ ለዚህ ተቃውሞ አይገባኝም ማለታቸው የሚዘነጋ አይደለም። ስቴቨን ጄራርድ በቡድን ውስጥ የሚያድጉ ተሰጥኦ ያላቸው ተጫዋቾች ማፍራታችንን መቀጠል አስፈላጊ ሆኖ ሳለ ይላል። ነገር ግን አሁንም ቢሆን ከርቲስ ጆንስ እንዲወጣን ያልፈቅድም ብሏል። ትሬንት አሌክሳንደር-አርኖልድ እኛን ጥሎ ይሄዳል ብዬ አላሰብኩም ነበር፣ ተስፋም አድርጌ ነበረ እንደማይሄድ፣ ነገር ግን ለቋል። አሁን ከርቲስ ጆንስ እንዲለቅ አልፈልግም፣ በአካዳሚ ያደገ ብሏል ጄራርድ። እንደውም ስለ ትሬንት አሌክሳንደር-አርኖልድ ሲናገር በፍጹም ከዚህ ክለብ ባይወጣ ደስ ባለኝ ነበር፣ አንድ ቀን ግን ወደ ሊቨርፑል ይመለሳል እያለ ነው። የመሆን እድሉ ግን በጣም ዝቅተኛ ይመስላል። ከዛ ውጪ ፍሎሪያን ቬርዝን በተመለከተ ፍሪምፖንግ ለደጋፊዎች ስለ ፍሎሪያን ቬርዝ ሀሳቡን አጋርተዋል። ፍሎሪያን ቬርዝ አስደናቂ ተጫዋች ነው፣ እንደምታውቁት ዋንጫዎችን አሸንፏል። ስለዚህ በቀጣይ የውድድር ዓመት ከፍሎሪያን ቬርዝ ትልቁን ነገር ሊቨርፑል ደጋፊዎች ያገኛሉ እያለ ነው። በባየር ሌቨርኩሰን ጓደኛ ነበሩ ፍሪምፖንግ እና ፍሎሪያን ቬርዝ አብሮ ሊቨርፑል የመጀመሪያ ሲዝናቸው እንዳሳለፉም ይታወቃል። ዩናይትድ
ቋሚ ዝውውርን ብቻ ሳይሆን የውሰት ውልንም ለጄጄ ጋብሪኤል ላይቀበል እንደሚችል ነው መረጃዎቹ እየወጡ የሚገኙት። ጄጄ ጋብሪኤል በጣም ድንቅ ጊዜን እያሳለፈ ነው እና የዩናይትድ ዋና ትኩረት ተጫዋቹን ወደ ዋናው ቡድን አምጥቶ ማጫወት እንጂ በሽያጭ መልክ አሊያም በውሰት መልክ ተጫዋቹን የመልቀቅ ፍላጎት ይህን መረጃ እስካጠናቀርንበት ሰዓት ድረስ እንደሌለ ዘሰን ስፖርት አረጋግጧል። ተጫዋቹ በፕሪሚየር ሊግ 18 ዓመት በታች የዓመቱ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። አንድ ግብ ብቻ ይቀረዋል በርካታ ግቦችን በአንድ ሲዝን ያስቆጠረ ተጫዋች በሚለውን ሪካርድ ለመጋራት 2 ጎሎችን ካስቆጠረ በቀጣይ ሪካርዱን በእጁ ያስገባል። በጣም ድንቅ ጊዜን እያሳለፈ ነው። ገና 15 ዓመት መሆኑ ደግሞ በጣም አነጋጋሪ እንደሆነ ይታወቃል። ካርሎስ ካዜሜሮ የዚህ ሳምንት ጨዋታ የመጨረሻዎቹ የቅዳሜና እሁድ የ37ኛ ሳምንት መርሃ ግብሮች ለሱ የኦልትራፎርድ የመጨረሻው እንደሆነ ይታወቃል። እናም በህይወቴ ሁሉ ትክክለኛ ውሳኔ ከወሰንኩት አንዱ ከሪያል ማድሪድ ስለቅ ዩናይትድን መቀላቀሌ ነው። በዚህ ቡድን ውስጥ ማሳለፊያ በጣም እድለኛና ደስተኛ ነኝ ብሏል። ከሪዮ ፈርዲናንድ ጋር ሰሞኑን ቆይታ ነበረው። በርካታ ሀሳቦችን አንስቷል፣ አድርሰናቸዋል። በሪያል ማድሪድ ጉዳይ፣ በሮናልዶ፣ በጋሬዝ ቤል ጉዳይ ያነሳቸውን ነጥቦች በአመቱ መጨረሻ ከዩናይትድ ይለቃል። በነገራችን ላይ ዩናይትድ ሻምፒዮንስ ሊግ መግባቱን ተከትሎ ቀጣይ ደሞዛቸው ከሚያደርጉ ተጫዋቾች አንዱ ካዜሜሮ ነበረ። ቢቀጥል ግን ለቋል። ሌላው ደሞዙ ያደገለት ኦናና ነው። ኦናና ለዩናይትድ ባይጫወትም ደሞዙ አድጓል። ምክንያቱም ሻምፒዮንስ ሊግ ዩናይትድ ስለገባ። ማንቸስተር ዩናይትድ ኦናናን ግን በሚቀጥለው ውድድር ዘመን ለመሸጥ አሁንም ገበያውን እየተከታተለ ይገኛል። ካሜሮን ግብ ጠባቂ ተመልሶ ከሴላመንስ ጋር ለቋሚ ተሰላፊነት ለመፎካከር ቢፈልግም ዩናይትድ በተለይም ወደ ሻምፒዮንስ ሊግ መመለሱ ደግሞ ነገሮችን በፍጥነት እልባት እንዲሰጥ ያስገድደዋል። በተጨማሪም ዩናይትድ በዚህ ክረምት የዝውውር መስኮት አዲስ ግብ ጠባቂ ለመፈለግ ወደ ገበያ ለመግባት ሲዘጋጅ በጣም ወጣት ግብ ጠባቂ ላይ ትኩረት ያደርጋሉ ተብሏል። ከሰሞኑ የፌድ ቫልቬርዴ ስም ከማንቸስተር ዩናይትድ ጋር መያያዙ ይታወቃል። በተለይም ማድሪድ ቤት ከኦሪዮል ቹዋሚኒ ጋር ከገቡ ሰጣ ገባ በኋላ ወይ ኦሪዮል ቹዋሚኒን ወይ ደግሞ ፌድ ቫልቬርዴን ምልቅድ በዩናይትድ ሰዎች መያያዙ ይታወቃል። ሚረር ስፖርት በፌድ ቫልቬርዴ ዝውውር ጉዳይ ላይ ዩናይትድ ብቸኛው ክለብ አይደለም፣ ወቅታዊ ሁኔታዎችን ተከትሎ የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜንም የፌድ ቫልቬርዴን ዝውውር ጉዳይ መከታተል ጀምሯል እያሉ ነውና ለዩናይትድ ነገሩ ቀላል እንደማይሆን ካሁኑ ፍንጭ ሰጥቷል። ግን የዩናይትድ ብቸኛ ምርጫም አይደለም። በሪያል ማድሪድ ካሉ ዝርዝሮች ውስጥ የኦሪዮል ቹዋሚኒ ይጠቀሳል። ምናልባት ለዩናይትድ ደጋፊዎች እንደ ሀሳብ ማንሳት የወደድ ነው። ግን በቃል ስፖርት ዩቲዩብ ቻናል የምትገኙ ከሁለት አንዱ ማግኘት ከተቻለ ግን ከፌድ ቫልቬርዴ እና ከኦሪዮል ቹዋሚኒ አሁን ለቡድናችሁ መፍትሄ መሆን የሚችል በተለይ እዛ 6 ቁጥር ቦታ ላይ የትኛው ተጫዋች ነው? መልከታችሁን ላኩልን። በፕሎይ ማርኬት ግምት መሰረት ብሩኖ ፈርናንዴስ የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ለማሸነፍ ቅድሚያ እጩ ሆኗል። 59 በመቶ ለብሩኖ፣ 33 በመቶ ለዴክላን ራይስ፣ 3 በመቶ ለሃላንድ ነው ቅድመ ግምቱን የሰጡት። በነገራችን ላይ በዚሁ አጋጣሚ ግን ወደ ቤተሰቦቻችን ሁስኮርድ ከ5 ታላላቅ ሊጎች የተውጣጣ የውድድር የእስካሁኑ ምርጥ ተጫዋችን ይፋ ሲያደርግ በብሩኖ ፈርናንዴዝ በኩል ተካቷል። ራሱ ዴክላን ራይስም ተካቷል። ሃላንድ ግን አልተካተተም። ሃሪኬን ነው ቦታውን የወሰደው። በዚሁ ግን ለማድረስ ያክል በዓመቱ ምርጥ ግብ ጠባቂነት የተመረጠው ኮፊ ነው፣ የአንገርሹ ግብ ጠባቂ። ተከላካይ ኩፋል ከሆፈኔም፣ ቫስኮቪች ከሃምቡርግ፣ ማጋሌሽ ከአርሰናል፣ ዲማርኮ ከኢንተር አማካይ ክፍሉን፣ ኒኮፓስ ከኮሞ፣ ዴክላን ራይስ ከአርሰናል፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ። በአጥቂ ስፍራ ላይ ላሚን ያማል ከባርሴሎና፣ ዲያስ ከባየር ሙኒክ እና 9 ቁጥሩ ሃሪኬን ከባየር ሙኒክ የተካተቱበት ነው። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሆኖ የማሸነፍ እድል ግን አለው ሲል ፕሎይ ማርኬት ዘግቧል፣ ወይም ቅድመ ግምቱን ሰጥቷል። በእርግጥ በርካቶችም ከዋንጫ አሸናፊ ውጪ መመረጥ ይችላል፣ ምክንያቱም ለቡድኑ ምን ያደረገ ነው ዋናው ነገር ሲሉ ለብሩኖ ቅድመ ግምት እንደሰጡም ይታወቃል። ከካሪክ ጋር በተያዘ ብዙዎች ጥያቄ ስታቀርቡልን ነበረ። የማይክል ካሪክ የዩናይትድ ቆይታ ቋሚነትን በተመለከተ የመጨረሻ ውይይት በቀጣይ ሳምንት እንደሚደረግ ይታወቃል። ካሪክ በአዲሱ ውል ዙሪያም ከማንቸስተር ዩናይትድ ሰዎች ጋር በቀጣይ ውይይት ሲያደርግ በቀጣይነት የሹመቱ ሂደት 100% የሚጠበቅ ነው። ምክንያቱም ዋና ሰዎች ስለተስማሙበት ማለት ነው። እንግዲህ ሁሉም የቦርድ አባላት፣ ተጫዋቾች፣ አብዛኛው ሰራተኛ ለማይክል ካሪክ ድጋፍ ከሰጠ በኋላ የሹመታቸው ነገር እርግጥ እንደሆነ ይታወቃል። ምናልባት ለዩናይትድ ደጋፊዎች በካሪክ በትክክለኛው ሀዲድ ላይ መገኘት የሚችል ቡድን ነው ወይ የሚለውን ምልከታችሁን ላኩልን። ከፈርጊ በኋላ ግን በጣም ትልቅ የማሸነፍ ነጻሪ ያለው የዩናይትድ አሰልጣኝ ካሪክ እንደነበር በምሽት ዘገባችንም ነግረናችኋል።
የሊጉ ዋንጫ በአርሰናል እጅ ነው ማለታቸው ይታወቃል ፔፕ ጋርዲዮላ። በእርግጥ ነው በአርሰናል እጅ ነው ያለው አሁን ፕሪሚየር ሊጉን የመወሰን አቅም። አርሰናል በ79 ነጥብ አንደኛ፣ ሲቲ በ77 ነጥብ ሁለተኛ ነው። አርሰናል የፊታችን ሰኞ በኤምሬትስ በርንሌን ይጋብዛል። ወደ ፓላስ ሴልኸርስት ፓርክ አቅንቶ ደግሞ በ38ኛ ሳምንት ፓላስን ይገጥማል። እነኚህ ሁለት ጨዋታዎች ድል ማድረግ 100% የአርሰናል እጅ ላይ ያለ ዋንጫ የመወሰን አቅሞች ናቸው እነኚህ ጨዋታዎች እና ሲቲ ደግሞ በቀጣይ ከበርንማውዝ እና ከአስቶን ቪላ ነው የሚጫወተው። የበርንማውዙ ጨዋታ ማክሰኞ ነው የሚደረገው አርሰናል በተጫወተ አንድ ቀን ማግስት። የአስቶን ቪላ ጨዋታ ግን በተመሳይ ሜይ 24 በተመሳይ ሰዓት እንደሚደረግ ይታወቃል። ምናልባት የፕሪሚየር ሊጉን ዋንጫ የሚለየው ጨዋታ ሊሆን ይችላል። በተለይም ሁለቱም አርሰናል በርሊን፣ ሲቲ በርንማውዝን የሚያሸንፉ ከሆነ 38ኛ ሳምንት በጉጉት በትልቁ እንዲጠበቅ ያደርጋል። የሊጉ ዋንጫ በኤምሬትስ እንደማይነሳ ተረጋግጧል። አርሰናል በኤምሬት ዋንጫውን የማንሳት ህልሙ አክትሟል። ምክንያቱም ማንቸስተር ሲቲ ትላንትና ድል ማድረጉን ተከትሎ አርሰናል የኤምሬትሱን ጨዋታ በርሊን ቢያሸንፍ እንኳን የነጥብ ልዩነቱ 5 ይሆናል። ሲቲ ደግሞ እጁ ላይ 2 ቀሪ ጨዋታ ይኖረዋል። በዛ ሰዓት ላይ ምናልባት ሲቲ በዚህ ሳምንት የኤፍኤ ካፕ መርሃ ግብር ባይኖርበትና በሳምንቱ መጨረሻ ቀድሞ ከአርሰናል ጨዋታ አድርጎ ተሸንፎ ቢሆን ኤምሬትስ ላይ በድጋሜ ሊያረጋግጥ የሚችልበት እድል ነበር፣ ግን አክትሟል። ስለዚህ አርሰናል በቀጣይ ዋንጫውን የሚያነሳውም ሴልኸርስት ፓርክ ስቴዲየም መሆኑ ተረጋግጧል 100% ማለት ነው። ለመጨረሻ ጊዜ ሊግ አሸናፊ ሆኖ ከሜዳ ውጭ ዋንጫ ያነሳው ራሱ ማንቸስተር ሲቲ ሲሆን ያኔ ከ7 ዓመት በፊት 2019 ዋንጫ ያነሱበት ሜዳ ደግሞ ያኔ የነበረው የብራይተን ኤንድ ሆቭ አልቢዮን ሜዳ ነበር አሜክስ ላይ። ዘንድሮ ደግሞ አርሰናል ዋንጫ ካነሳ ሴልኸርስት ፓርክ ላይ እንደሚሆን 100% ተረጋግጧል። ሻምፒዮንስ ሊግን ቡዳፔስት ፑሽካሽ አሬና ላይ ነው ካሸነፉ። አርሰን ቬንገር የአርሰናል ወደ ሻምፒዮንስ ሊግ ፍጻሜ ሲደርስ ለሚኬል አርቴታ መልእክት ከላኩ ሰዎች ውስጥ ይጠቀሳሉ። ለመጨረሻ ጊዜ እዚህ ደረጃ ላይ ከደረስን 2 አስርት ዓመታት አልፈዋል የሚሉት ቬንገር አሁን ተመልሰናል፣ አሁን ተልኮ ሙሉ በሙሉ በዋንጫው ጉዞ ላይ ማሳካት ብቻ ነው ብሏል። ያንን ዋንጫ እስክናሳካ ድረስ በኤምሬትስ ሙሉ በሙሉ እንግዲህ የተቀሩትን ጨዋታዎችና ደጋፊዎቹ ተጫዋቾቹን በደንብ አበረታተው መሸኘት አለባቸው ብለዋል። ሚኬል አርቴታ ልዩ ነገር ገንብቷል። በቡድኑ በተለይም በራስ መተማመኑ ከፍ ያለ ነውና ድጋፋቸው አይለይ እያሉ ነው። በተለይም ከበርንሌ ጋር የሚደረገው የኤምሬትስ ጨዋታ ተጫዋቾቹ በደንብ መነቃቃትና በደንብ በራስ መተማመናቸው ከፍ እንዲል ተደርጎ ነው መጫወት ያለባቸው ብለዋል። ምክንያቱም የመጨረሻ ጨዋታቸው ኤምሬትስ ላይ ከበርንሌ ጋር ነው። ሻምፒዮንስ ሊግ ግድ ይላል ይመጣልም እያሉ ይገኛሉ። የአርሰናል ስታፍ አባላት ለሻምፒዮንስ ሊግ ፍጻሜ ለመጓዝ ከ859 ፓውንድ በላይ ተጠይቀዋል። ይሄ የአርሰናል ሰራተኞችን አበሳጭቷል። ምክንያቱም ፒኤስጂ በነፃ ነው የሚወስደው። በእርግጥ ያ የነዳጅ ብር በፓሪስ ሰን ዠርሜን ቤት እንደ ጉር ነው የሚፈሰው። የካታሩ ባለሀብት እንደያዙት ይታወቃል። የቤን ስፖርት ባለቤትም እንደሆኑ ይታወቃል። ፓሪስ ሰን ዠርሜን የሚያስተዳድሩት ባለቤቶቹ ፒኤስጂ በነፃ ወደ ቡዳፔስት ሲወስድ ደጋፊዎችን አርሰናል 859 ፓውንድ ያስፈልገኛል ብሏል። ይሄ ደጋፊውን አበሳጭቷል። ከዛ ውጭ አርሰናል የዚህ ዓመት የፕሪሚየር ሊግ ዋንጫን ካሸነፈ በፕሪሚየር ሊግ ታሪክ ምንም ፍጹም ቅጣት ምት ሳይቆጠርበት ሲደመር በውድድር ዓመቱ አንድም ቀይ ካርድ ሳይመለከት ዋንጫ ያሸነፈ የሊጉ የመጀመሪያ ክለብ ይሆናል። ሪካርዱ በሁለት ቀሪ ጨዋታ ላይ ግን የተንጠለጠለ ነው። አንድም በእነኚህ ሁለት ቀሪ ጨዋታ ፍጹም ቅጣት ምት ሳይመታባቸውና ቀይ ካርድ ሳያዩ ሁለትም ድል አድርገው አሊያም ሲቲ ነጥብ ጥሎላቸው ዋንጫ የሚያነሱ ከሆነ ብቻ ነው። ፖል ሜርሰን አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ካሸነፈ በሚቀጥሉት ዓመታት በእርግጠኝነት ወደ ሪትሙ ይገባና ዋንጫውን ደጋግሞ ያነሳል። አንድ ጊዜ ዋንጫ እስኪያነሳ ነው የሚለው ፖል ሜርሰን። አንዴ ብቻ ይቀናነ ብሏል ዘንድሮ። ቴሪ ዳንኤል ኦነሪም ከሰሞኑ አንዴ ብቻ የፕሪሚየር ሊግ ዋንጫ እናንሳ፣ ከዛ ቡድኑ ይስተካከላል፣ እንዴት ዋንጫ በላችሁ የሚለውን ዋንጫውን ከበላን በኋላ እንነጋገርበታለን ማለቱ ይታወቃል። ምናልባት ከአርሰናል ጋር በተያያዘ ግን ያው ኤምሬትስ ላይ የፕሪሚየር ሊጉን ዋንጫ እንደማያነሳ አረጋግጠናል በዚህ ዓመት። ከአርሰናል ጋር በተያያዘ ግን ይህንኑ የኤምሬትስ ስቴዲየም የማሳደግ የማስፋፋት አቅሙን የመጨመር እቅድ አላቸው እየተባለ ይገኛል። እናም እንደ ዌምብሌ አይነት ዲዛይን ያለው ስቴዲየም ለማድረግ ኤምሬትስን በአርሰናል በኩል እቅድ መያዙ እየተነገረ ይገኛል። ከዛ ውጪ ዳቪድ ሪያን ማንሳት ወደደነ። ዳቪድ ሪያን በተመለከተ ትላንትና ሰፋ ያለ መረጃ አርሰናቸዋል። በግብ ጠባቂ ታሪክ ሻምፒዮንስ ሊግም ፕሪሚየር ሊግም የወርቅ ጓንት በአንድ ዓመት የወሰደ፣ ቀጣይ ዓመት የወርቅ ጓንቱን በፕሪሚየር ሊግ ከወሰደ 4ኛ ተከታታይ ዓመት የወሰደ የመጀመሪያው፣ እንዲሁም የሳምንቱ ምርጥ ተጫዋች እንደተባለ የመጀመሪያውን ግብ ጠባቂ እንደሆነ ነግሬያችሁ ነበረ።
ፕሪሚየር ሊግን ማንሳት እንደሚፈልግ፣ የምሽት ጨዋታዎች ለሱ በጣም ደስ እንደሚሉት፣ በመለያ ደረጃ የአርሰናል የመጀመሪያ መለያን እንደሚመርጥ፣ ከኋላ ኳስ መጀመር የሱ በጣም ትልቁ ፍላጎት እንደሆነ፣ የሱ ምርጥ ተጫዋች ሜሲ፣ የሱ ምርጥ ፍጹም ቅጣት ምት መቺ ሮናልዶ መሆኑን ተናግሯል። አርሰናሎች ከሚፈልጉት ተጫዋች አንቶኒ ጎርደን ይጠቀሳል። በተለይም ቀጣይ ውድድር ዓመት ማርቲኔሊ እና ትሮሳርድ በዛ ቦታ ላይ 100% ዋስትና የላቸውም እየተባለ ይገኛል። በእርግጥ ካምና ጀምሮ ነው። አንቶኒ ጎርደንን ወደ አርሰናል ለማምጣት ከነበረ ፍላጎት አንጻር ግን አሁን 75 ሚሊዮን ፓውንድ ሲደመር የኒካስል ፍላጎትና ባየር ሙኒክ ተጫዋቹን በቅርብ ሰዎቹ በኩል ማነጋገር ለአርሰናል ዝውውሩን ከበድ ሊያደርግ ይችላል እየተባለ ነውና የዚህ ተጫዋች ወደ አርሰናል የመምጣት ሂደት እና እዚሁ ፕሪሚየር ሊግ የመቆየት ሂደት በባየር ሙኒክ ጠንካራ ፍላጎት ምክንያት ላይሳካ እንደሚችል ነው ቤን ጃኮብስ በመረጃው ይዞት የወጣው። ዛሬ ቫሌንሺያ ከሪዮ ቫይካኖ፣ ዢሮና ከሪያል ሶሴዳድ፣ ሪያል ማድሪድ ከሪያል ኦቪድ በስፔን ላሊጋ የሚደረጉ መርሃ ግብሮች ሲሆኑ በኢትዮጵያ ፕሪሚየር ሊግ ጨዋታ ማየት እንሻለን ካለችው ሀዲያ ሆሳዕና ሲዳማ ቡና ከሀዲያ ሆሳዕና፣ ወላይታ ዲቻ ከቅዱስ ጊዮርጊስ፣ ሽረ ምድረ ገነት ከኢትዮጵያ ቡናና መቻል ከነገሌ አርሲ ይጫወታሉ። በኦቤን ቲቪ በቀጥታ መመልከት ትችላላችሁ። የማለዳው ጥንቅራችን ግን እዚህ ጋር በቃ። ሰናይ ቀን